ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ጭራሽ ብላችሁ ከኢትዮጵያ መታችሁ ነው እኛ ሞቲቬት አሜሪካ የምታደርጉት? ወይ አንደው ብዙዎቻችሁ ደናቁርት ናችሁ። እኔ ልንገርህ ነው አባት ምን እንደሆነ ልዘግብ ምናልባት ከረሳ ኢትዮጵያ ገባ ሳንቲሙ ተዋጣ የኔ ወንድም እውነቱን ልንገርህ እንቅጭንቅጩን አይደል የምናወራው አራዳ ልጆች እንቅጭንቅጩን ልንገርህ አየሁ ያዶ ነው የሚባለው እንዴት ቀልድበታል። እኔ ትኬት የሚገዛው ሰው ነው ይገርም ከሱ ያነሶች አሉ ለከዚያ መከራከር አይደለም የታሰርኩና አሰርኳ በኢየሱስ ክርስቶስ የታሰርኩ አይደለም እየተማታህ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም እና ቆይ አዳምጠኛ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ ችግራችሁ ይሄ ነው ትማታላችሁ እኮ እናንተ ትማታላችሁ አሁን እኮ እየመታኸኝ እንዴ ካዲያ ቅድ ነው ካዲያ እየመታኸኝ አሁን እኮ አዳምጠኝ እየተማታህ ነው አዳምጠኝ በእናትህ በትህትና አሳምነኝ ምን አሳምናቸው ይሄው ሰይጣን ምን ተምናል ትህትና የላችሁ ትህትና ቢኖራችሁ በዚህ አትፋሉ እኮ ያዘ አዳምጠኝ ቆይ በዱላ እየተማታችሁ ነው አዎ እሺ ዱላ ምንድነው ጥቅም ቅዱስ ርሻድ አዶናይ ያሁን የክርስቶስ ጸባው ታማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጴንጤ ነኝ ቆይ እንዴ ፕሮቴስታንት ነው እንዴ ጴንጤ ያደርጋል እንዴ ይሄን ምን አውቃለሁ እንዴ ጴንጤ ያደርጋል ይሄን ለምን በግድ እኔ አደረኩልህ እምነት እኮ የግል ነው አደረኩልህ ሀገር ነው እንጂ የጋራ እምነት የግል ነው እኔን በግዳውን ልትመልሰኝ ነው በግድ አደረኩልህ በግድ የሚደረግ ነገር አደረኩልህ በጌታ በኢየሱስ ክርስቶስ አደረኩልህ አሁን ምንድነው ቆይ አንተ ትንሽ ጠጋ የጌታ መንፈስ እንዲኖርባት ፈልግ ወዴት ይጠጋ ከኔ ጋር አውሩ አይደለም ትንሽ ጠጋ ይበላ እንዴ ከኔ ጋር መንፈስ አሁን እኮ ከኔ ጋር ነው የምታወራው ቸብ እያደረገ ወደ እኮ አውሩኝ እኮ ሰው ያስመሳይ ነው ምን አሁን አንተ መንፈስ አለብህ በጌታ በኢየሱስ ቆይ እንዴ ታማትባላችሁ እንዴ አንተ መንፈስ አለብህ ታማትባላችሁ ወይ ታማትባላችሁ እንዴ አማተባችሁ እኮ አው ይኸው እየሳኩብህ አይደለ እንዴ አይደለማ በቃ እኔ እንደዚህ ነው በቃ የሰው ጥርስ ማርገፍ እፈልጋለሁ ግን እስካሁን አልተፈቀደልኝም ማን ቤተሰቦቹን እንዲህ ላከሳስራቸው ነው እፈልጋለሁ የሰው ጥርስ ስታረግፍ ብር ታወጣለህ አሁን ታዘዛለሁ የምታዘዘው እንደዚህ ነው እኮ ታዘዛለሁ ተለበል በስላሴ ስም ታዘዛለሁ በስላሴ ስም ታዘዛለሁ እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም በስላሴ ስም አይደለም አብ ወልድ መንፈስ በስላሴ ስም ታዘዛለሁ እሺ ታዘዛለሁ ባልጂ ታዘዛለሁ በላ እሺ ምን ታዘዛለሁ እሺ በማን ስም አላውቅም በማን ስም እንደሆነ በስላሴ ስም እሺ በስላሴ ስም ታዘዛለሁ ሚስጥሬን አወጣለሁ እናገራለሁ ተናግሬያለሁ አንዴ ሌላ የምናገረው ነገር ጉድ ሚስጥራችን ምንም ነገር የለም በቃ በኢየሱስ ክርስቶስ ስም ማመን ነው እኛ ጋር ምንም የተሰወረ ነገር የለም ስለዚህ በቃ ግልጽ ነው ህዝቡ መዳን አለበት ወደ ጌታ ተመለሱ ታዘዛለሁ እኮ ነው ይባለው እኮ በጌታ በኢየሱስ በስላሴ ስም አልኩኝ ሚስጥር አውጣ ለምን ትለኛለህ የምን ሚስጥር ነው የማወጣው ምን እንደሆነ እንዴ ሚስጥርና ታውጣላ በኢየሱስ ስም አሰብ የመናፍቅ መንፈስ ነኝ እንዴት የመናፍቅ መንፈስ ነው በቃ መናፍቅ አይደለ እንዴ የምትሉን እኛ ስለዚህ በቃ የመናፍቅ መንፈስ ነው ለምን ገባህበት ልጁ ላይ በልጅነቱ ነው የገባኸው በልጅነቱ የትኛው ኢየሱስን ነው የምታመልኩት እኛ ያው ኢየሱስን ነው እኮ ኢየሱስ ክርስቶስ አለ ብቻ ከዚህ ቪዲዮ ምን ተረዳችሁት ይሄ ፎን ብሎ የተቀረጸ ቪዲዮ ነው ኖርማሊ ልጁ ፕሮቴስታንት ነው መሰለኝ በፊት ላይ እና ያው እዚህ ፕሮግራም ላይ ቀርቦ ነበር ሰይጣን የገባበት ተብሎ ያው እምነት በተለያየ እምነት ውስጥ ስትኖሩ አንዱ የአንዱን እምነት የሆነ እንደ ጠላት ነገር ነው የሚያዩና የጠላት ያጋንንት መንፈስ እንዳለበት ሰው ነው የሚያዩና አሁን ይሄ ልጅ
ፈጽሞ የሰይጣን እንትን የለበት። ሰይጣን ሲጀምር የኢየሱስን ስም መጥራት አይችልም። በቃ ይሄ ግልጽ ነው። እና በኢየሱስ ነው ማምነው እያለ ሰይጣኑ ነው በኢየሱስ ያመነው። እንኳን እኮ ሊያምንበት ስሙን ሁላ መጥራት እኮ ይከብደዋል። በዚህ ልክ በቃ ድራማ መስራት ምናምን ለምን እንዳስፈለገኝ አልገባኝም። እኔ ማንኛውንም ሃይማኖት መናገር አልፈልግም፣ ግን ይሄ ድራማ ነው። ምንም የሚመስል ነገር የለውም። እኔ ትንሽ ስላዝናናኝ ቀረብኩላችሁ እንጂ እኔ ሃይማኖት ውስጥም መግባት ፍላጎት የለኝም። እና በፕሮቴስታንቶቹ ጋርም አለ እንዲሁ ሙስሊሞች ጋርም አለ እንደዚህ አይነት ድራማ ብዙ ቦታ ይሰራል። እና ሃይማኖት እንትን አይደለም፣ መንፈስ አይደለም። በቃ የፈለከውን ሃይማኖት መከተል ትችላለህ። ካመንክበት ያዋጣኛል ብለህ ካመንክበት ባመንክበት መቀጠል ነው እንጂ እንዲህ ድራማ በአንዱ ሃይማኖት ላይ በቃ የግላዊ ጥላቻ ነው የሚያሳየው ሲጀምር። እና በዚህ ቪዲዮ በቃ በጣም የሚደብር ነገርም ያው አዝናንቶኛል። የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። እንግዲህ ከሰሞኑን ደግሞ አዶናይ ወደ አሜሪካ መሄዱን ይታወቅ ነበረ እና በዛም ያው የሞቲቬሽን ቱሩን እያደረገ ይገኛል እና የሞቲቬሽን ፕሮግራም አዘጋጅቶ ነበረ እና በዛ ላይም ብዙ ቅሬታ እየተነሳበት ይገኛል እና በዚህ ላይም እስቲ ብዙዎች ቪዲዮ እየሰሩበት ነው። እስቲ ቪዲዮዎችን አይተን እንምጣና የራሳችንን ሀሳብ እንሰጥበታለን። የእናንተ ሀሳብ እንዳይለየ። ጭራሽ ብላችሁ ከኢትዮጵያ መታችሁ እኛ ሞቲቬት አሜሪካ የምታደርጉት ወይ አኖ ብዙዎቻችሁ ደናቁርት ናችሁ። 12ኛ በፌክ ባልጨርስ አሜሪካ የገባ በስደት የገባ ነው እና አንድ አቂተ ምንም ለእናንተ ምንም መልስ የለኝም። ግን ከአሜሪካ እየኖርክ በኢትዮጵያ ከመጣ ሰው ሞቲቬት መደረግ ከቻልክ አሩ ነው ወካንደ ሞቲቬሽን ይጎንጌራ አይደል? ራስን አጥፋ። መድኃኒዓለም ራሳችሁን አጥፋ። አሜሪካ ተቀምጣችሁ ከኢትዮጵያ የመጣ ሰው እናንተን ሞቲቬት ማድረግ ከቻል ራስን አጥፋ። አላዛር ይሄን ንገሩልኝ። ራሳችሁን አጥፉ። አሜሪካ የኖረ ሰው አሜሪካ ያለን ሰው ሞቲቬት ማድረግ ይችላል። ኢትዮጵያ ያለ ሰው ኢትዮጵያ ያለን ሰው ሞቲቬት ማድረግ ይችላል። ከአሜሪካ መጥተህ አሜሪካ አንድ ቀን ተቸግረ ሳታውቅ እኛ ስንት ሰው ስንት ችግር አይቶ መጥቶ አንተ አሜሪካ መጥተህ ሞቲቬት ታደርገኛለህ? አምሶ ወልደ ፍሬ በእውነት ነው የምነግራችሁ። አሜሪካ ያለ ሰው ሞቲቬሽን ማድረግ ያለብህ ከጎን ያለ ሰው ነው። ከጎን ያለ ሰው እኩል አሜሪካ ኖራችሁ አንድ ሰው ካንተ በላይ ጥሩ ኑሮ ካለው እሱ ነው ሞቲቬት ማድረግ ያለብህ። እውነቴን ነው የምነግራችሁ። እኔ አሁን እኔ አሁን እዚህ ተቀምጬ የኢትዮጵያን ሕዝብ ሞቲቬት ላድርጋችሁ ስል ማለት ነው አሜሪካ ተቀምጠን እዚህ መከራችንን እየበላን ሞቲቬት እንዴት ነው ኢትዮጵያን ሕዝብ ሞቲቬት የምናደርገው? በመድኃኒዓለም መብታችን ነው። እኔ የምኖርበት ሀገር መቃወም መብት አለ። እንደናንተ የገባ የወጣውን ለቄት ስልዝ አሉለም ነው ፋክ ወይ የገባ የወጣ ሰው ቂጣ እንልስም እኛ እንደናንተ ገባ። እዚህ ሀገር ብዙ ዓመት ስትቀመጥ መብትና ግዴታን መቃወምን መማር አለባችሁ። ሞቲቬት ማለት ይሄ ደንቆሮ ህዝብ ነው። እኔ ነግሬያችኋለሁ። አሜሪካ ተቀምጠ በኢትዮጵያ በመጣ ሰው ሞቲቬት ለመቀየር ከሄዳችሁ ራሳችሁን አጥፉ። መድኃኒዓለምን የነዎች ዩኒቲ ቢ ሞቲቬትድ አሜሪካ ባለው አሁን ብትጠይቀኝ ሞቲቬት ነኝ ከፈለገ አሜሪካ ሰክሰስ የሆነው ዞር ይሄ ሀገር አሜሪካ ነው። አሜሪካ ሰክሰስፉል ነው ወይ? የዛሬ 15 ቀን ከኢትዮጵያ አሜሪካ ገብታችሁ እኛ ኧረ መድኃኒዓለም ኧረ እግዚአብሔርን ፍሩ። እና ቪዲዮውን እንዳያችሁት ነው ግላዊ ጥላቻ ነው እንጂ እኔ ካልፈለግን መቅረት ይችላል። አሁን ይሄ ያስገደደው ሰው የለም። ምንም እዚህ ሚዲያ ላይ መጥቶ መሄድ የፈለጉትን ሰዎች በቃ ጥላቻ አለበት ይሄ ሰውዬ በግልጽ። እኔ ምን እንዳደረገው አዶናይ ባላቅም በዚህ ልክ በቃ የሰውን ውድቀት ይፈልጋል። ብቻ እስቲ ኮመንት ላይ የሆነ ነገር ብሉ። እኔ ልንገሬ ነው አባት ምን እንደሆነ ልዘግብ። ምናልባት ከረሳ ኢትዮጵያ ገባ ሳንቲሙ ተዋጣ። የኔ ወንድም እውነቱን ልንገር፣ እንቅጭንቅጩን አይደል የምናወራ አራዳ ልጆች፣ እንቅጭንቅጩን ልንገር። አሜሪካ ለመንክ ገንዘብ የለኝም ብለህ ከዛ ኢትዮጵያ ካናዳ ሲቲዝን እንዲያዝ ከዛ ኢትዮጵያ ገባ። ኢትዮጵያ ገባህና ምን አረክ? የማዘርዬና የፋዘርን ልጥጥ አሪፍ የጸዳ ቤት አሳየህን። የኢትዮጵያ ሴት ደግሞ አይናቸው እዛች ላይ ነው ዱቅ የሚለው። ይህ እንደዚህ አይነት ቤተሰብ አለው ተብሎ ቫይራል መውጣት ጀመርክ። እውነቱን ልንገር፣ ከዛ በኋላ ብሮ የሚል እካጋ ቀረብክ። ብሮ የሚል እካክ ማን ያዘዋለው ማን ያሸነዋል የሚባል እካጋ ቀረብክ። ዋው የስ ዌይ ኖ ዌይ የሚለው እካጋ ቀረብክ። ከዛ በቀን 5 ሴጋ እመጣለሁ አልክ። ከዛ ዊዳ ጨሳለሁ። በቃ አሜሪካ ላይፍ ሚዝረብል ነበረ፣ ማቀው ነገር የለም ምናምን አልከ። የምናስታውሰውን ነው ላይፍ ጆርኒን ስለነገርከን ማለት ነው። ኢትስ ናት አ ሄት። እግዚአብሔር ምስክሬ ጣልቼው አይደለም። ከዛ ዩ ቢካም የዲቻ 3 ልጆች አነሳ ደቡብ ላይ። ደቡብ ነዩ ጩፋም
እነ እስራኤል ዳንሳም እነ ጭሮ ፕሮፌት ጭሮ ነው ቁሮ የሚባል እንቁርታ ብዙዎቹ ደቡብን እቃቃ የሚጫወቱበት ቦታ ማለት ነው። ደቡብ ከይቅርታ ጋር ማንም መስቶ እቃቃ ከዛ 3 የዲቻ ልጆችን ማጋ ወሰድከው ጩፋ ጋር ወሰድክ። ጩፋ ጋር ወሰድክና ጭቡት ያረክ ጩፋ ምን አረገ? የ1 ዓመት በጀት ቤት ኪራይ ምናምን ዘጋላችኋለሁ አለ። ከዛ ደቡብ ተነስቶ ቀወጠልህ። ደቡብ ቀወጠው በ3 ዲቻ ደቡብን በሙሉ ተቆጣጠርከው። ናው ጥሩ ስራ ነው ሰው እያለ ሰው ምን ማድረግ ጀመረ? ወደ አንተ ፎከስ ማድረግ ጀመረ። ከዛስ ጃኒዬ ነው ያስክ። ጃኒ ደግሞ ሶሻል ሚዲያ ላይ የታወቀች ምርጥ እህታችን ናት። በጣም ሰው የሚወዳት ቀለል ያለች ምንም እንትን ማትል ጃኒ ሻጋ ሆንክ። ከዛ ከጃኒ ሻጋ በሮማንቲክ ሙድ መጣ። ሰው በቃ እንደዚህ አይነት ነገር በጣም ወደደና ምን ማድረግ ጀመረ? አንተን አዶናይ ማለት ጀመረ። ተግባባ? ጃኒ ብዙ ሰው ክሬዲት ያልሰጠው የጃኒን ሮል ነው። ሰው ሁላ ሻሽቶ ነበር ብላ ከዛ ምን አደረግ? ሰይፉ ጋር ይቅረብ አይቅረብ የሚል ሰይፉ አላቀርብም የሚል ነገር አመጣ። ሰይፉ ፋንታሁን ማለት ነው። ምክንያቱም በዛ ሰዓት የተናገርከው ንግግር ያስደነግጣል። እንዲያውም ብዙ ሰዎች ቪዲዮ ሰርተውብህ ነበረ። ታፕ ኮፒ ሊንክ እያደረጋችሁ ብዙ ሰው ቪዲዮ ሰርቶብህ ነበር። ይዛኔ ታስታውስ እንደሆነ ሴጋ መታለው ዊዳ ጨሳለው ምናምን ባልከው ተቀውጦብህ ኔጌቲቭ ሆነውብህ ነበር። ከዛ የሰይፉ ፋንታሁንና የነሱ ተቃራኒ ደግሞ ቴዲ አፍሮና አምሰለት ሙጬ ናቸው። አትመቻቹም፣ አትዋደዱ። ኤቭሪባዲ ኖውስ። ከዛ ያንን ስታይ አምሰለት ሙጬ አንተን አቀረበችና በደም ማንንም እንደዛ አስተናግዳ አታውቅም። በጣም በቆንጆ ሁኔታ ተስተናገድክ። እዛ ገባ። ልነግር ነው እያንዳንዱን ነገር ስለምናውቀው ማለት ነው። እዛ ገባ፣ ከእሷ ጋር ኢንተርቪው ያደረግክ ምናምን ተጨዋወታችሁ። እሱም ቫይራል ወጣ። ከዛ በኋላ ሰው ምን ማድረግ ጀመረ? የተወሰነ ነገር ምን ማድረግ ጀመርክ? ይሄ ለምን ቻሌንጅ አልጀምርም በሚል ጀመርክ። ቻሌንጅ ተጀመረ። የመጀመሪያው እግዚአብሔር ይስጣቸው ጋሽ ሰለሞን ሪሜምበር ጋሽ ሰለሞን በጣም የተወደዱና የተከበሩ አርቲስት፣ ግን ኢትዮጵያ ላይ አርቲስት ስም እንጂ አብዛኛው ገንዘብ የለው። በጋሽ ሰለሞን መኪና ይሰጣቸው የሚል ቻሌንጅ ጀመርክ። ይጋዳር ጎሙ ነው። ከዛ ራምዚ ሪል ስቴት 8 ሚሊዮን ብር እሰጣለሁ ባለው መሰረት የራምዚ ተደረገ። ከዛ የሆነ ኤሌክትሮኒክስ ስሙ ይጠፋብኛል ሁሌ እንደዛ እየተባለ አርቲስቶቹ ተጀመረ። ስም ትልቁ እምናውቀው ህይወት ነው ያለው። ገባ? ስለዚህ በጥሩ ነገር ምን አደረግንኛ እና ይሄ ማን ነው? አይሾ ስፒድ መጣ። አይሾ ስፒድ ላይ በጣም ሰው ያንተን ምናየ ልባየው እኔን ጨምሮ። አንተ እንግሊዘኛውን ትችላለህ፣ ቋንቋውን ትችላለህ። ስለ ራስህ ሳይሆን ስለ አይሾ ስፒድ የኢትዮጵያውን ለእሱን ለማሳወቅ ወደፊት ለማምጣት ያደረግከው ነገር አስጨበጨበልህ። እውነቱን ልንገር፣ ያው ቪዲዮውን እንዳያችሁት ነው ጋይስ። እኔ የዚህ ሰው ያቋም ምኑም አይገባኝም። አንዴ እሱን ይደግፋል፣ አንዴ ደግሞ ይኖክራል። በቃ ምንም በቃ ወደ ተመቸው ቀኑ ነው በቃ የሚወስነው። የዚህ ሰው ያቋም ምንም አይታወቅም። ዘና ብላል ዝም ብሎ ብቻ። ግን ያወራው ነገር እንዳለ ለኮ ነው። ያ በዚህ ሰዓት መወራቱ የናክል አስፈላጊነቱ አልታየኝም። እና የዚህ ቪዲዮ ጥቅም ምን እንደሆነ አላወኩም። እኔ ያው ቫይራል ሊወጣበት ነው እሱ የፈለገው መሰለኝ እንጂ በዚህ ሰዓት አዶናይ ያለፈው ታሪኩ ነው በቃ። ሁሉም ሰው የሚያውቀው ነገር ነው። ማስታወስ ለምን እንዳስፈለገው አላውቅም። ብቻ እስቲ እንቀጥላለን። አየሁ አዶናይ የሚባለው እንዴት ቀልድበታል። እኔ ትኬት የሚገዛው ሰው ነው ይገርም። ከሱ ያነሶች አሉ ለካዚ አሜሪካ ነገር ሞቲቬት የሚደረጉ አላቢት ይወዳይ ቦይ ማን ነው አዶናይ ነው። ሀብቶም በጣም ተጫወትሽበት በእውነት። እነዚህ ሰዎች ግን ሰው ናቸው? የትኬት የሚገዙ መኪና እያቆሙ ምናምን ያቆኑ ምናምን ብሎ አንድ ጩጬ ልጅ ደግሞ አምጥቶ ምናምን ሽቀላውን አይታችሁታል? የገንዘቡ ሽቀላ አካሄዳችሁ ህይወቴንም ውጣ ውረድ ላሳያችሁ። እዚህ ላይ ሲያጋጥም ጠባን ነው የምትነግረን። ከአዶናይ ያነሰ ዲያስፖራ አለ ብዬ አስቤ አላውቅም ነበር። 60,000 ዶላር ወስዶ እዚያ ሄዶ የሞተ ነው ብሎ ነበር የተነገረው። ተመልሶ መጥቶ ደግሞ ላነቃቃ ልብ በረሰ እያለ ውሸት እኮ ነው። ቢል ጌት ፋውንዴሽን ሰጠ ምናምን ውሸት እኮ። እኔ ግን መውጣ ምንም ነገር ቢያወራ እኔ በቃ ፈታ ነው እንጂ የሚያደርገኝ ለከፉ የሚያወራ ሰው አይመስለኝም። በቃ ሞታ ለሁሉም ነገር በቃ ተቃራኒ መሆን የሚወድ ሰው የለም።
በቃ አዝናኝ የሆነ ሰው እኔ በጣም ነው የምወደው መጣን። ብቻ እዚህ ቪዲዮ ላይ ትንሽ አስደብሮኛል፣ ግን ምንም ቅር የሚያሳይ ቪዲዮ አይደለም ይሄ። አዶናይ ከጥፍሩ ቆሻሻ አትደርስም፣ አትመቀኙ። ሌሎቻችሁ ደግሞ እሱን ተከትላችሁ በቃ የምትመቀኙ ሰዎች አትመቀኙ። ምንም ወደ ነብላችሁ ምንም አትመቀኙ። አንደኛ ስለ አዶናይ ነገር ለአዶናይ ተውለት። በቃ ካልተመቻችሁ በቃ ዝም በሉ። ይሄ አንዴ ቢፈልገው ሲጀምር እንዴ ካልተመቻችሁ ዝም በሉ። እንዴት በዚህ ደረጃ ምን በቃ ለቁጣት እኮ ነው። 26 ዓመት እኮ ነው። ለዚህ እኮ ትንሽ ወንድማችሁ ላይ እኮ ነው እየተነሳችሁ ያላችሁት። ስማችሁ አልጠራችሁ፣ አልሰደባችሁ፣ ቢቃወማችሁ እውነቴን ነው። ያው አዶናይ ወጥቶ የሆነ ስም ጠርቶ ቢናገር መመለስ ግዴታ ነው። ሶሻል ሚዲያ ላይ ስም ከጠራ ሰውን ከነካ ያው ይመለስልሃል። አዶናይ ማንኛችሁንም ምንም አላረጋችሁም። የሚገርማችሁ ነገር ስማችሁን ጠርቶ ለሚሰርባችሁ አትመልሱለትም። ስማችሁን እየጠራ እዛው እርስ በርሳችሁ እንዴት አድርጋችሁ እንደምትቻቻሉ ቂጥ እንደምትላላሱ እንዴት እርስ በርሳችሁ እንዴት ቂጥ እንደምትላላሱ እዛው እርስ በርሳችሁ እንደምትፈራሩ እንደማይመልስላችሁ ታውቃላችሁ። እንዴት በዚህ ደረጃ ጋይስ፣ እውነቴን ነው የምላችሁ፣ ይደብራል፣ ያስጠላል። እዛው እኮ እንዴ ማነው ነጭ ቅማል መልሱላት፣ ማነው ስሟ ሄለን ሳይኮሎጂ መልስላት ሲጋው እንዳላችሁ እብድ ናችሁ ብላችኋለች። መልሱላት። አይ እሷ ሞጣን መልስለት። አይ ሞጣማ ይመቸኛል ነው ስለምትፈራው ይዘረጥጣላ። ሞጣማ የኔ በቃ እሱ እንትን ነው ስለምትፈራው ሲጋው ትፈራዋል። ይዘረጥጣላ፣ ይለጠልጣል። አቷሽ አያችሁ፣ አዶናይ ነው ሁላችሁም። ግን አዶናይ ብላችሁ ማውራት በአሁኑ ሰዓት ለእናንተ ይጠቅማችኋል። አይታችኋል እንዴት እንደሚያደርጉ ማን ላይ እንደሚመርጡ እርስ በርሳቸው እኮ ታውቃላችሁ። እየተሰዳደቡ ቂጥ ለቂጥ እየተላላሱ እኮ በቃ እንዴት እንደሚሉ። ሌሎቻችሁ ይኸውላችሁ እኔ የምለው ምንድን ነው ጊቭ ሂም አ ቻንስ ሊስን ኤንድ ዘን በቃ ካልተመቻችሁ አይ ይሄ ለኔ አይደለም ለእናንተ ካልሆነ ለጓደኛችሁ ሊሆን ይችላል። በቃ መልካም ነገር እንደግፍ። በቃ ጀስት ጊቭ ሂም አ ቻንስ ለስ ጊቭ ሂም አ ቻንስ ለለም ዱ ሂዝ ቲንግ። ከኪሳችሁ የሚወጣ ነገር አለ፣ ከእናንተ ቤት ውስጥ የሚወጣ ነገር አለ። የእናንተ ቪውን እኮ አይወስድባችሁም። ጀስት ጊቭ ሂም አ ቻንስ ለስ ሲ ኢት ፈርስት። ለስ ሲ ኢት እንዴት ነው አንድ ሾው ሳይሰራ በዚህ ደረጃ በኋላ ዩ ጋይስ ገና ላክ ስቱፒድ እንደምትደግፉት ደግሞ አውቃለሁ። ምክንያቱም እናንተ እስስት ናችሁ፣ ታውቃላችሁ። እስስት እኮ ናቸው። መጣው እኮ ፊት አይናቸውን በጨው ታጥበው እኮ አልተቃወምንም ብለው እኮ የሚመጡ ሰዎች ናቸው። ነገ ከነገ ወዲያ ይሄ ነገር ሰክሰስፉል እየሆነ ሲመጣ ግልብጥ ብላችሁ እኮ አይ እኔ አዶናይ እኮ ይመቸኛል እኔ እኮ እንደምትሉ እኮ እናውቃለን። እንደዚህ ልክልካቸው የሚነግራቸው ሰው ነበር የጠፋው። ሶሻል ሚዲያ ላይ እንደዚህ አይነት ምርጥ ሰዎች አሉ። ደግሞ እንደዚህ በቃ ትክክለኛውን ነገር ማድረግ የሚመቻቸው እነዛ ለቪው ብለው ነው ሲጀመር። አዶናይ የሚቃወሙ ሰዎች ለቪው ፍላጎት ነው፣ በቃ ጥማት ነው፣ የብር ጥማት እና ያው ልጁ አሁን ላይ ቫይራል ላይ ስለሆነ በሱ ደግሞ ተጠቅሞ የሆነ ሰዓት ደግሞ ሌላ ወሬም ሲመጣ በሱም ተጠቅሞ በቃ ብር መስራት ብቻ ነው አላማችሁ፣ ለምንም ነገር ግድ የላቸው እና እንደዚህ አይነት ሰውም ደግሞ ሊበረታታ ይገባል። ብቻ ቪዲዮ ላይክ እያደረጋችሁት ሀሳብ አስተያየታችሁን ደግሞ ኮመንት ላይ ማስቀመጣችሁ እንዳትረሱ። ሌላኛው ደግሞ ከሰሞኑን በእርዳታ ቪዲዮ ላይ በሚሰሩ ሰዎች ላይ ቅሬታ ተነስቶ ነበርና አንዱ መቄዶንያ ላይ የሚሰራና ያው ማስተርና አብነትንም ይጨምራል እና በዛ ጉዳይ ላይም ደግሞ እስከ በህግ ሁላ እስከ መጠየቅ ድረስ ሊደርሱ ይችላሉ እየተባለ ነው። እስቲ ከዛ ውስጥ አንድ ቪዲዮ አሳይቻችሁ እንምጣና ሀሳባችንን እንሰጥበታለን። የእናንተም ሀሳብ እንዳይለየን። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ትዊት ያደረጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶንያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይህንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይህንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ፣ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንጻር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ
ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርተው እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶንያን ጉዳይ በተመለከተ ግን ለዶክተር ቢናም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። አመሰግናለሁ። እኔም ብዙ ጊዜ ጥያቄ የሆነብኝ ነበር ይሄ ነገር። እንዴት ነው እርዳታ ቪዲዮ እየሰሩ ሀብት ካሌላቸው መኪና፣ አሁን እርዳታ ቪዲዮ የሚሰሩ አብዛኞቹ መኪና አላቸው። ብቻ በዚህ ብር አሁን በሚላከው ብር ከየት እንደተላከ ምን ያክል እንደተላከ ሰውየው ያስገባላቸዋል። በቃ ማንም ያስገባላቸዋል። ከዛ ላይ 10%ን 20%ን እየሰጡ ቢሆንስ ብዬ ሁሌ ያስባለሁና ያው እነሱም ሊጠቀሙበት ነው። በዚህ ሰዓት የራሱን ጥቅም ነው የሚያስቀድመው ሁሉም ሰው ብዬ ነው የማስበው። ማስተር አብነትም በግሌ በጣም ነው የምወደው፣ ግን ይሄ ነገር ሁሌ አእምሮ ውስጥ ይመጣልና ይሄ ጥያቄ መነሳቱ እኔ ራሱ ለረጅም ጊዜ ስፈልገው የነበረው ነገር ነው። በቃ ማወቅ እፈልጋለሁ ብዙ ጊዜ። ያው እኔ ረድቼ ባይሆንም የሆነ ነገር የት ደረሰ ብዬ ማወቅ ስለምፈልግ ነውና የዛሬው ቪዲዮአችን ይሄንን ይመስል ነበር። ያው ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮ ላይክ አድርጋችሁ ጨርሱት። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ወጪዋለን እና ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ። በሌላ ቪዲዮ እስክንገናኝ ደህና ሁኑ።